ሰላም እንዴት ናችሁ? ታደሰ ነኝ። እንዴት ቆያችሁ? አለን። በዛሬው ቪዲዮ ደግሞ ይዤላችሁ የመጣሁት ቴስት ፎር ኦፕቲማሊቲ ኢን ትራንስፖርቴሽን ሞዴል የሚል ይሆናል። ስለዚህ በትራንስፖርቴሽን ሞዴል ኢኒሻል ፊዚብል ትራንስፖርቴሽን ኮስትን በሶስቱ ሜቶዶች እንዴት ማየት እንደሚቻል አይተናልኝ። በኖርዝ ዌስት ሜቶድ፣ በኤልሲኤም ሜቶድ፣ በቫን ሜቶድ። ስለዚህ በሶስቱ ሜቶድ ያገኘነው ውጤት ደግሞ የመጨረሻው ትራንስፖርቴሽን ኮስት ነው ወይስ ያልተጠቀምናቸው ትራንስፖርቴሽን ሩቶች አሉ? እነዛን ያልተጠቀምናቸው ሩቶችን ብንጠቀምና ከተጠቀምናቸው ደግሞ አንደኛውን ብንተወው ትራንስፖርቴሽን ኮስት ይቀንሳል ወይስ አይቀንስም የሚለውን ለማየት ደግሞ ኦፕቲማሊቲ ቴስት ይለናል ማለት ነው። ስለዚህ ቴስት ፎር ኦፕቲማሊቲ የምንለው እንዴት ነው ቼክ የሚደረግ የሚሉትን በስቲፒንግ ስቶን ሜቶድ አሳያችኋለሁ። እናንተ እስከዚህ ቪዲዮ መጨረሻ ተከታትላችሁ በደንብ አድርጋችሁ ቴስት ፎር ኦፕቲማሊቲ ማለት ምን ማለት ነው የሚሉትን ኮንሰፕቶችን በቂ አንደርስታንዲንግ እንዲኖራችሁ ላደርጋችሁ እችላለሁ ማለት ነው። ስለዚህ በተቻላችሁ መጠን ይህን ቪዲዮ ለሌሎች ጓደኞቻችሁ ሼር አድርጉላቸው። ለቻናሉ አዲስ የሆናችሁ ሳብስክራይብ አድርጉ። ቻናሉ ላይ ያላችሁ ደግሞ ላይክ ሼር እያደረጋችሁ ለጓደኞቻችሁ አድርሷቸው። ወደ ዋናው ኮንተንታችን እንሂድ። ኦፕቲማሊቲ ቴስት ማለት ምን ማለት ነው? ኦፕቲማሊቲ ቴስት ስንል ኦፕቲማል ሚኒመም ትራንስፖርቴሽን ኮስት በኤልሲኤም በቫን ወይም በኖርዝ ዌስት ሜቶድ ያገኛችሁት ውጤት የመጨረሻው የትራንስፖርቴሽን ኮስታችሁ ነው ወይስ ሌሎች ያልተጠቀማችኋቸውን ሩቶች ብትጠቀሙ ትራንስፖርቴሽን ኮስት ይቀንሳል ወይስ አይቀንስም የሚል ኮንሰፕትን ቼክ ለማድረግ የምጠቀምበት ነው። ስለዚህ ቴስት ፎር ኦፕቲማሊቲ ማለት ምን ማለት ነው? ቴስት ፎር ኦፕቲማሊቲ የምናደርግባቸው ሜቶዶች እነማን ናቸው? ስቲፒንግ ስቶን ሜቶድ፣ ሞዲፋይድ ዲስትሪቢዩሽን ሜቶድ የምንላቸው አሉ። ስለዚህ በሁለቱ ሜቶዶች እንዴት እንደሚሰራ አንድ ባንድ ለማየት እንሞክራለን። Once an initial feasible solution is available, the next step is to check its optimality ይለናል። ስለዚህ የመጀመሪያው ስራችን በኖርዝ ዌስት በኤልሲኤም እና በቫም ከሰራችሁ በኋላ ቀጥሎ የሚመጣው ነገር ምንድነው? ኦፕቲማሊቲውን ቼክ ማድረግ። An optimal solution is one in which there is no opportunity cost ይለናል። ኦፕቲማል ሶሉሽን ማለት ምንም አይነት ተጨማሪ ወጪ የሌለብን የመጨረሻው ሚኒመም ትራንስፖርቴሽን ኮስት ማለት ነው ይለናል። That is, there is no other set of transportation routes or allocations that will reduce total opportunity cost. ምንም አይነት አማራጮች የሌሉን ትራንስፖርቴሽን ኮስት ለመቀነስ የምንጠቀም በምንም አይነት አማራጭ ከሌለን እሱም ብለን እንጠራዋለን ማለት ነው ኦፕቲማል ሶሉሽን ደርሰናል እንላለን። Thus, we have to evaluate each unoccupied cell represents unused route in the transportation table in terms of op. ስለዚህ ኦፕቲማሊቲን ቴስት በምናደርጉበት ሰዓት ያልተጠቀማችኋቸውን ሩቶችን በትራንስፖርቴሽን ቴብል ትለዩና እነሱን ብትጠቀም ትራንስፖርቴሽን ኮስት ይቀንሳል ወይስ አይቀንስም የሚሉትን ኦፖርቹኒቲ ኮስት ኢቫሉዌት የምናደርግበት ሜተድ ነው ይለናል። ሶ እሱን ካደረግነን the purpose of optimality is to see if the proposed solution just generated can be improved or not. ዋናው ኦፕቲማሊቲ ምንድነው? ኢምፕሩቭ መደረግ ይችላል ወይስ አይችልም ነው። ኢምፕሩቭ የምናደርገው ከሆነ ትራንስፖርቴሽን ኮስት ይቀንሳል ነው። ኢምፕሩቭ የማይደረግ ከሆነ ደግሞ ትራንስፖርቴሽን ኮስት አይቀንስም። ስለዚህ እሱን ቼክ ማድረግ አለብን። the solution to be checked for optimality must be non-degenerate. that means the number of occupied cell must be m plus n minus 1. non-degenerate መሆን አለበት ወይም infeasible ከሆነ ቴስት ፎር ኦፕቲማሊቲ መስራት አይቻልም። ስለዚህ number of rows plus number of columns minus 1 which is equal to used root or occupied root አድርጋችሁ እኩል ከመጣላችሁ ቼክ ማድረግ ይቻላል ኦፕቲማሊቲውን። ካልመጣላችሁ ግን ዲጀነሬሲ ፕሮብሌሞች መጀመሪያ ሶልቭ ማድረግ አለብን። ኤፕሲሎን ኦር ዴልታ የሚሉትን በመጠቀም ወደ ዲጀነሬት መቀየር አለ ወይም ደግሞ ወደ ፊዚብል መቀየር አለብን ማለት ነው። For each empty cell the effect of changing it to an occupied cell is examined. እያንዳንዱን ሴሎች ኮስት በተገቢው መንገድ ብንቀይረው ኮስቱን ይቀንሳል ወይስ አይቀንስም የሚሉትን ለማወቅ የእያንዳንዱ ኢምፒቲ ሴል ማለት ምንም አይነት ኳንቲቲ አሎኬት ያላደረግንባቸውን ሴሎችን በደንብ አድርገን ኢቫሉዌት በማድረግ ኦፕቲማሊቲውን ቼንጅ ማድረግ ይቻላል ወይስ አይቻልም የሚሉትን ማየት አለባችሁ ይለናል። If any of these changes are favorable, the solution is not optimal. favorable ማለት አንዩዝድ ሩቶችን ተጠቅማችሁ ኢምፕሩቭ በምታደርጉበት ሰዓት ኔጌቲቭ ነምበር ከመጣላችሁ ማለት ነው ፋቮሬብል ይባላል። ፋቮሬብል ማለት ኮስት ሪዲዩስ ማድረግ የምንችልበት አጋጣሚ ካለ ማለት ነው። and a new solution must be designed አዲስ ሶሉሽን ዲዛይን ነገር ግን ምንድነው
ሁሉንም አንዩዝድ ሴሎችን ወይም አንኦኩፓይድ ሴሎችን በመጠቀሙበት ሰዓት ፖዚቲቭ እና ዜሮ ከመጡላችሁ ዘ ከረንት ሶሉሽን ኢዝ ኦፕቲማል ብላችሁ ታቆማላችሁ። ያ ማለት ኮስት ይጨምራሉ እንጂ አይቀንሱም ማለት ነው። ስለዚህ እሱን ነግረናል ማለት ነው። An optimal solution to a transportation problem can be obtained by following two methods. በሁለት ሜቶዶች እናገኛለን። የመጀመሪያው ስቲፒንግ ስቶን ሜቶድ፣ the other one is modified distribution method or MODI method or UV method ይባላል። ስለዚህ ስቲፒንግ ስቶን ሜቶድ ማለት ምን ማለት ነው የሚሉትን እያንዳንዳቸውን ግልጽ በሆነ መንገድ እንያቸው። The stepping stone method is an iterative technique for moving from an initial feasible solution to an optimal solution. stepping stone method ምንድነው? ስቴፑን ጠብቆ ከአንድ ፊዚብል ሶሉሽን ወደ ሌላኛው ኦፕቲማል ሶሉሽን የምንሄድበት ሜተድ ነው፣ የምንፈልግበት ሜተድ ነው። For the stepping stone method to be applied, one rule must be observed. The rule is the transportation model must be what? ነን ዲጀነሬት መሆን እንዳለበት ማወቅ አለባችሁ። ይሄ ለመጠቀም ያ ማለት ኢንፊዚብል ሆኖ መስራት አይቻልም፣ ፊዚብል መሆን አለበት። m+n-1 which is equal to ዩዝድ ሩት መሆኑን ቼክ ማድረግ አለብን። ሩልስ ፎር ድሮዊንግ ኢች ክሎዝድ ሉፕ። ስቲፒንግ ስቶን ስንጠቀም ክሎዝድ ሉፖችን ወይም ደግሞ ላይኖችን ቨርቲካልና ሆሪዞንታል ላይኖችን ድሮ በማድረግ እያንዳንዳቸው አንዩዝድ ሩቶችን ኢቫሉዌት የምናደርግበት ነው። በማን በዩዝድ ሩቶችን በመጠቀም ማለት ነው። ስለዚህ ስቴፖችን እያቸው። የመጀመሪያው ስቴፕ ምንድን ነው የሚለንን ሴሌክት አንዩዝድ ስኩዌር ኦር ሴል ቱ ቢ ኢቫሉዌትድ። አንዩዝድ የሆኑትን ሴሎችን ማለት አለብን ማለት ነው። ሴሌክት ማድረግ ሴሌክት የምናደርጋቸው ለምንድን ነው? ፎር ኢቫሉዌሽን ማለት ነው። ኢቫሉዌት ለማድረግ ኢቫሉዌት እናደርጋቸዋለን። ምክንያቱም ኢምፕሩቭመንቱ የሚጀምረው ያልተጠቀምኩትን ሩት ብጠቀም ትራንስፖርቴሽን ኮስት ይቀንሳል ወይስ አይቀንስም የሚለው ስለሆነ ዋናው ስራችን ምንድነው? ያልተጠቀምናቸውን ሩቶችን መጠቀም ነው ማለት ነው። ሁለተኛው ስቴፕ ምንድነው የሚለንን ቢግኒንግ አት ዚስ ሴል ትሬስ ኤ ክሎዝድ ሉፕ ጎይንግ ክሎክዋይዝ። ክሎክዋይዝ ማለት ከቀኝ ወደ ግራ። ድሮ አን አሮ ቱ አን ኦኩፓይድ ሴል ኢን ዘ ሴም ሮ ኦር ኮሎመን። ስለዚህ ክሎክዋይዝ ዳይሬክሽን በመጠቀም ክሎዝድ ሉፕ እናዘጋጃለን። ያ ማለት ስኩዌር ልንሰራ እንችላለን፣ ሬክታንግል ልንሰራ እንችላለን። ሶ መነሻችን የሚሆነው ምንድነው ማለት ነው? አንዩዝድ ሩቱን እንነሳና ክሎዝድ ሉፖችን በቨርቲካልም በሆሪዞንታል ላይኖች በማገናኘት በኮሎመኑ በተመሳሳይ ሮም ልንሰራ እንችላለን ማለት ነው። ስለዚህ ድሮ አን አሮ ቱ አን ኦኩፓይድ ሴል ኢን ዘ ሴም ሮ። ዘ ሉፕ ስታርትስ ኤንድ ኢንድስ አዝ ሴሌክትድ አን ኦኩፓይድ ሴል። ሉፑ የሚጀምረው የት ላይ ነው? የሚነሳው የት ላይ ነው? እንዲሁም ደግሞ የሚጨርሰው ከአንኦኩፓይድ ሴል ወይም ደግሞ ካልተጠቀምነው ሩት ላይ ነው። ኤቭሪ ኮርነር ኤለመንት ኦፍ ዘ ሉፕ መስት ቢ አንኦኩፓይድ ሴል። ሁሉም ግን አንኦኩፓይዱን ወይም ደግሞ አንዩዝድ ሩቶችን ኢቫሉዌት በምናደርግበት ሰዓት ግን ክሎዝድ ሉፑን ስትሰሩ ምን መሆን አለባቸው ነው የሚለው ነው። ሁሉም ኮርነር ፖይንቶች ምን መሆን አለባቸው? ስታርቲንግ እና ኤንዲንግ ላይ ከዛ ቦታ ለመድረስ ምን ያስፈልገናል ማለት ነው? ዩዝድ ሩቶች ብቻ መሆን አለባቸው ነው የሚለው ነው። 3 move vertically and horizontally. Vertically and horizontally, but not diagonally. Diagonal መሄድ የለብንም። to another occupied cell. Stepping over እንዘላለን። Follow the same procedure to other occupied cells until returning to the original cell. ወደ መጀመሪያው ኦሪጂናል ሴል እስከምንመለስ ድረስ እነዚህን ስቴፖችን በቨርቲካል ላይ እና በሆሪዞንታል ላይ እያሰመርን ከዛ ቦታ ላይ እስከምንደርስ ድረስ እንደጋግማለን ማለት ነው። Step 4 begin with a plus sign at the unused cell. ከunused cell ላይ ምን ነው የሚለን? ፕላስ ሳይን ፕሌስ ኦልተርኔቲቭ ማይነስ ሳይን ዜን ከዛው ሮ ወይ ኮሎመን ፓርት ሊሆን ይችላል ምን እናደርጋለን ማለት ነው? ማይነስ ሳይን ኤንድ ፕላስ ሳይን ኦን ኢች ኮርነር ስኩዌር ኦፍ ዘ ክሎዝድ ሉፕ። ኮርነር ስኩዌር ማለት ዲያጎናል ኮርነሮች ላይ ስታያቸው ምን ታደርጋላችሁ ማለት ነው? ፕላስ ካደርጋላችሁ ዜን የቀረችውን ደግሞ ማይነስ አድርጉና ከዛው ቦታ ላይ ደርሳላችሁ ማለት ነው። ስለዚህ አሰራር ወይም ኢትሬሽኑ ምንድነው ማለት ነው? አንዩዝድ ሩት ላይ ስትነሱ ኢቫሉዌት በምታደርጉበት ሰዓት አንዩዝድ ሩት ላይ ፕላስ ሳይን ይኖራል። ቀጥሎ ያለው በኮለመን ፓርቱ ሊሆን ይችላል ወይም በሮ ፓርቱ ሊሆን ይችላል። ቀጥሎ ያለው ዩዝድ ሩት ምን ይሆናል? ማይነስ ሳይን። በዛ ኮለመን አሁን በወሰዳችሁ ማይነስ ሳይን ላይ ያለው ኮለመን ወይም ሮ ሊሆን ይችላል ፕላስ ሳይን ይሆናል ዩዝድ ሩቱ። የመጨረሻው ከተነሳንበት ወደ ታች ወይም ወደ ጎን ያለችው ደግሞ ምን ትሆናለች ማለት ነው? ሮአ ወይ ኮለማ ምን ትሆናለች ማለት ነው? ማይነስ ሳይን ትኖራለች ማለት ነው። ስለዚህ ፕላስ ማይነስ አፕሮቾችን እየተጠቀማችሁ ትሄዳላችሁ ማለት ነው። there must be exactly one cell with a plus sign and exactly one cell with a minus sign in any row or column which
the loop turns ይለናል። ስለዚህ በአንድ ኮሎመን ላይ ስታርት ያደረጋችሁት አንዩዝዱ ላይ ለምሳሌ ስታርት ካደረጋችሁት ወደ ኮሎመኑ ፓርቱ የምትመጡ ከሆናችሁ ዳውንዋርድ የምትመጡ ከሆናችሁ አንዩዝዱ ፕላስ ከሆነ ቀጥሎ ያለው ዩዝድ ሩት ምን ይሆናል ማለት ነው? ዩዝድ ሩቱ ምን ይሆናል? ማይነስ ሳይን። ዜን ከዚህ ዩዝድ ሩት ማይነስ ሳይን ካደረጋችሁ ወደ ሌፍት ሳይድ ትመጡና ምን ታደርጋላችሁ ማለት ነው? ዩዝድ ሩት ስትፈልጉ ምን ታደርጋላችሁ ማለት ነው? ፕላስ ሳይን። ዜን ከዛ ዩዝድ ሩት ወደ ላይ ቨርቲካል ላይን ታሰምሩና ዩዝድ ሩቱ ምን ይሆናል ማለት ነው? ማይነስ ሳይን። ዜን ዙራችሁ ከነበራችሁበት ይደርሳላችሁ ማለት ነው። ስለዚህ ክሎዝድ ሉፕ ወይም ሬክታንግል ስትሰሩ ማለት ነው። ሬክታንግል ስትሰሩ እንደዛ መሆን አለበት። አንድ ብቻ በእያንዳንዱ ሮና በእያንዳንዱ ኮሎመን ላይ አንዴ ብቻ ፕላስ አንዴ ብቻ ማይነስ ይኖራል ማለት ነው። ስለዚህ ፕላስ ማይነስ የሚል አፕሮችን ትከተላላችሁ። an even number of at least 4 cell must participate in a loop አነሰ ቢባል ምን እንዲሆን ይችላል? አራት ወይም ስኩዌር ስንለምሳ ወይም ሬክታንግል ስታዘጋጁ ምንድነው አራት ኮርነር ፖይንቶች ናቸው አለ አይደል? ለምሳሌ ኮርነር ፖይንቶችን እናስቀምጣ የሬክታንግል። ስለዚህ እነዛን ኮርነር ፖይንቶችን በመፈልግበት ሰዓት አነሰ ቢባል አራት ላይኖች ወይም ደግሞ አራት ሴሎች ሊገናኙ ይገባል። አነሰ ቢባል ነው፣ ከዛ በላይ ሊሆን ይችላል። and the occupied cell can be visited once and only once occupied cell ግን ወይም ዩዝድ ያደረግናቸው ሩቶች ግን በዛ ሴል ላይ አንዴ ብቻ ነው ኢቫሉዌት እናደርጋቸው ማለት ነው። Step 6 repeat step 1 up to 4 until an improvement index has been calculated for all unused squares የሁሉንም unused squareዎችን እስከምንፈልግ ድረስ ከስቴፕ 1 እስከ ስቴፕ 4 ያሉት ነገሮችን እየደጋገማችሁ ትሄዳላችሁ። if all index computed are greater than or equal to 0 ከዜሮ የበለጡ ከሆኑ ሁሉንም unused ሩቶች ኢቫሉዌት ታደርጓቸው an optimal solution has been reached የመጨረሻው ሶሉሽን ደርሰናል። ለምን ኮስት ይጨምራል እንጂ አይቀንስም እያልን ነው ማለት ነው። if not ካልሆነ ግን ያ ማለት greater than or equal to 0 ካልሆነ it is possible to improve the current solution and decrease total shipping cost አማራጭ አለን ወይም ደግሞ ትራንስፖርቴሽን ኮስት የሚቀንስበት አጋጣሚዎች አሉ እያልን ነው ማለት ነው። in a non-degenerate problem there is only one possible way of drawing a loop for each input አንድ ብቻ አማራጭ አለን ወይያችን ለምሳሌ በአንድ መንገድ ነው non-degenerate ሲሆን ስለዚህ እሱን እንጠቀማለን ማለት ነው። how to find the values of the cell evaluator እሺ አሁን የስቲፒንግ ስቶን ላይ unused ሩቶችን ኢቫሉዌት የምናደርግባቸው እንዴት ነው የምንፈልጋቸው? ቫልዩዋቸው እንዴት እንፈልግ? the values of the cell evaluator is እንላለን unused root ላይ ያለችው cell evaluator ወይም ዩኒት ኮስቷን ለምሳሌ በምናይበት ሰዓት ምን እናደርጋለን? is the sum of the per unit shipping cost in the gaining cells gaining cells ማለት ፕላስ ያደረግናቸው gaining cell ይባላሉ። በእያንዳንዱ ኮርነር ፖይንት ላይ ያሉትን ፕላስ ማይነስ በምታረጉበት ሰዓት ፕላስ ሳይን ያላቸው ጌኒንግ ይባላሉ። ስለዚህ እነዚህ ፕላስ የሆኑትን ትደምሯቸዋላችሁ ሰም አፕ ታረጋላችሁ። ጌኒንግ ሩቶችን ወይም ጌኒንግ ሴሎችን እናደርጋለን ፕላስ ማይነስ ኦር ለስ the sum of the per unit shipping cost in the losing cell of the closed loop ያ ማለት ማይነስ የምታረጉት ምንድነው? በማይነስ ሳይን ያሉትን ሺፒንግ ኮስቶችን ደግሞ ማይነስ ታረጓቸዋላችሁ ማለት ሺፒንግ ኮስቶችን በማይነስ ያሉትን ኮስቶችን ማይነስ ታረጋላችሁ። this evaluation process must be extended to all unoccupied cell ይሄን ግን በእያንዳንዱ ሴል ላይ ስትፈልጉ የምትጠቀሙት ነው ማለት ነው። the plus sign in the path indicates units to be added አሁን ፕላስ አደረጋችሁ ማለት ምን ያህል ዩኒት ነው በዚህ ሩት ላይ የምንጠቀመው ወይም ምን ያህል ዩኒት ነው ሺፕ የምናደርገው ወይም ምን ወስደው የሚሉትን ለማሳየት ነው። the minus sign indicates units to be subtracted ምን ያህል ዩኒት ነው የሚቀነስባቸው። ለምን ይሄኛው ማይነስ ሳይን ያለበት ሩት ትራንስፖርቴሽን ኮስትን እየጨመረብን ነው። ሶ እነዚህን በመቀነስና ያልተጠቀምናቸውን ስንጠቀም ግን ትራንስፖርቴሽን ኮስት ይቀንስልናል ያለን። ስለዚህ ማይነስ ሳይን ያላቸው ደግሞ ምን ያደርጋል ማለት ነው? ምን ያህል ዩኒት ነው ሳብትራክት የሚደረጉ የሚሉትን ለማየት እንጠቀምባቸዋለን። the limit of subtraction is the smallest quantity in the negative position along with the same path ይለናል። ከነዚህ በማይነስ ካላቸው ላይ ዝቅተኛ ኳንቲቲ ያለበትን ምን ታደርጋላችሁ? ትመርጡና ማይነስ ሳይን ካላቸው ላይ ያን ስሞለስት አማውንት ትቀንሳላችሁ። ፕላስ ሳይን ካላቸው ላይ ያን ስሞለስት አማውንት ትደምራላችሁ ማለት ነው። ስለዚህ the cell evaluators of 0 indicate the existence of another solution just as good as the current solution ስለዚህ ተመሳሳይ ነው አላችሁ ማለት it indicates the existence of multiple optimal solution 0 ከመጣላችሁ ምንም አይነት ኢምፕሩቭመንት አይኖርም ወይም ደግሞ ምንም አይነት አፌክት የሚያደርግ ነገር የለውም እያልን ነው ማለት ነው። ኦኬ ይሄን ካልን ቀጥለን ምን ሄደው ወደ ምንድነው
Example, test the optimal solution for the following initial solutions. Test the optimal solution for the following initial solutions by using stepping stone method. በግራቭል ፒት ኢንዱስትሪ ወይም በኖርዝ ዌስት ኮርነር ሜትድ የሰራውላችሁ ኤግዛምፕል ነው ይሄ ኤግዛምፕል። ስለዚህ ኖርዝ ዌስት ኮርነር ሜትድ ላይ ስንሰራ ያገኘነው ውጤት ነበር። ስለዚህ ይህንን ኤግዛምፕል ኢኒሻል ፊዚብል ሶሉሽን ካገኛችሁ በኋላ ኦፕቲማል ሶሉሽን ቼክ አድርጉ ነው እየተባለ ያለው። ኦፕቲማል ሶሉሽን ቼክ ለማድረግ የምንጠቀምበት ምንድነው ብያችኋለሁ? ስቴፒንግ ስቶን ሜትድን እንጠቀም። አሁን ኦኬ። ስለዚህ ይሄ መጥቷል። በስቴፒንግ ስቶን ሜትድ እያንዳንዱ ስቴፕ እያየነን እንስራ ማለት ነው። የመጀመሪያው ስራችን ምንድነው የሚለንን አይዴንቲፋይ አንዩዝድ ሩት። አሁን ስቴፒንግ ስቶን ስንሰራ አንዩዝድ ሩት የሚባሉትን ለዩ ነው የተባለው። አሁን ከዚህ ላይ አንዩዝድ ሩት የሚባሉት እነማን ናቸው? ለምሳሌ 8 ቁጥር አለች። ያ ማለት ከፋርም ኤ ፕሮጀክት 3 ስንል ለምሳሌ እቻለች እች ምንድናት? አንዩዝድ ሩት ናት፣ ያልተጠቀምኳት ሩት ናት። ስለዚህ የመጀመሪያው ፋርም ኤ ቱ ዋን ፕሮጀክት 3 ነው ማለት ነው፣ 8 አለች። ሌላኛው ከፋርም ቢ ፕሮጀክት 1 ፋርም ቢ ፕሮጀክት 1 ማለት 5 ቁጥር፣ እችንም አሁን አልተጠቀምኳትም፣ ምንም አይነት ኳንቲቲ ሙቭ አላረኩባትም። ስለዚህ ፋርም ቢ ቱ ፕሮጀክት 1 ማለት ነው። ሌላ ፋርም ሲ እቺ ማለት ፕሮጀክት 1 7 ቁጥር፣ አሁን ከዚህ ላይ ምንም አይነት ኳንቲቲ ሙቭ አላረኩም። ስለዚህ ፋርም ሲ ቱ 1 ማለት ነው። ሌላኛው 6 ቁጥር ከዚህ ያለችው እቺ 6 ቁጥር። ስለዚህ ከፋርማሲ ወደ ማለት ፕሮጀክቱ ፋርማሲ ቱ ፕሮጀክቱ። አሁን እነዚህ ምንድናቸው? አንዩዝድ ሩት ይባላሉ። ስለዚህ ያልተጠቀምኳቸው ናቸው። እነዚህ ያልተጠቀምኳቸውን ብጠቀም ትራንስፖርቴሽን ኮስት በኖርዝ ዌስት ኮርነር ሜትድ 1900 አምጥቼ ነበር። ከ1900 ያነሰ ኮስት ሊያመጡልኝ ይችላሉ ወይስ አይችሉም የሚለውን ቴስት አድርጎ ነው እያለናል። ስለዚህ ይህን ለማድረግ ምን በሉ ነው የሚለው ሁለተኛው ስቴፕ ክሎዝድ ሉፕን አዘጋጁ። ክሎዝድ ሉፕ ማለት ይሄ ነው። በቃ ይሄው እነዚህ ለምሳሌ ወሰድላችሁ ወደዚህ ላድርግላችሁና እያንዳንዳቸው ሩቶች ለምሳሌ እንፈልጋቸው። የእያንዳንዱ ሩት ላይ እንፈልግ። የእያንዳንዱ ሩት የምንፈልገው የት ላይ ነው የምንፈልገው? እሺ የመጀመሪያ ስራችን ለምሳሌ 8 ቁጥር እንፈልጋት። እቺ ከዚች ላይ ተነስታችሁ ዙራችሁ ከዚች ለመድረስ ሌሎችን ዩዝድ ሩቶችን ተጠቀሙ ይላችኋል። ዩዝድ ሩቶች ማለት ለምሳሌ እዚህ ላይ 9 100 3 200 የሚላል 1 100 2 50 4 50 የሚላል እነዚህ ዩዝድ ሩት ናቸው። እነዚህ ዩዝድ ሩት ይባላሉ። ስለዚህ እነዚህ ዩዝድ ሩቶችን በመጠቀም ስታርቲንጋችሁ ምንድነው የሚሆነው? አንዩዝድ ሩቱን ፈልጉ። አንዩዝድ ሩት ማለት 8 አለች። እቺን 8 ለምሳሌ ይዤ ከዚህ ቦታ ዙሬ ለመድረስ ዩዝድ ሩቶችን እንጠቀማለሁ። በአንድ ኮሎመን ሳይድ ስመጣ በአንድ ኮሎመን ፓርት ስመጣ ከዚህ ላይ ስታርት አድርጌ ከሆንኩኝ 8 ላይ ስታርት ካደረኩ ቀጥዬ ስመጣ ከአንድ ሩት ላይ ብቻ ነው ማለፈው። ያ ማለት ከአንድ ኮሎመን ላይ ሁለት ጊዜ ብቻ ማለፍ ይቻላል። አንዩዝዱ አንደኛው ነው፣ ሁለተኛው ደግሞ ከነዚህ ከሁለቱ አንዱን ነው የምጠቀም ማለት ነው። ለምሳሌ 9ን ብጠቀም ወደዚህ ዩዝድ ነው መጠቀም እችላለሁ። ነገር ግን 8 ብዬ ከዚህ ላይ 3 ላይ ብጠቀም 200ን ብጠቀም ወደዚህ ነው የምመጣው። ያ ማለት ወደ እነዚህ ሌፍት ወደ እነ 6 ወደ እነ 7 ነው። እነዚህ ደግሞ ዩዝድ ሩት አይደሉም። ዩዝድ ሩት ከሆነ ደግሞ መጠቀም አይቻልም። ስለዚህ ያለብኝ ምንድነው? ዩዝድ ሩት ዩዝድ ሩት ዩዝድ ሩት 8 ላይ ተነስቼ ዙሬ 8 ላይ ዩዝድ ሩቶችን ስቶፕ እያደረኩ የመጣባቸውን ቦታዎችን እያቸው። ለምሳሌ ከ8 ወደ 9 ብመጣ ከ9 ወደ 1 ብመጣ ከ1 ወደ 2 ብመጣ ዙሬ 8 ላይ መድረስ እችላለሁ። ያ ማለት 8 ላይ መጣው ቨርቲካል ላይን አሰመርኩና ሆሪዞንታል ኮሎመን ሳይዱ ስመጣ ስንት ነው? 2 9 ላይ ደረሱ። ከ9 ወደ ሌፍት ሳይድ መጣለሁ ክሎክዋይዝ ዳይሬክሽን ስንት 1 ላለው ከ1 ላይ ወደ ቨርቲካል ላይን መጣለሁ 2 አለች። ከ2 ተነስቼ ዙሬ ከዛው ቦታ ላይ 8 ደርሳለሁ። ስለዚህ እንደዚህ ለማድረግ ምን ተጠቀማለሁ ማለት ነው? ላይኖችን እጠቀማለሁ ማለት ነው። ኦኬ ስለዚህ የመጀመሪያችን ከ8 ወደ 9 ማለት ይሄ ነው። አንደኛው ክሎዝድ ሉፕ ማለት ይሄ። ሁለተኛው ከ9 ወደ 1 ነው የተባልኩኝ። ይሄው ከ9 ወደ 1 መጣለሁ። ዜን ቀጥዬስ ከ1 ወደ 2 ነው ወደ ላይ የምወጣ ከ2 ወደ 8 መጣለሁ ማለት ነው። ስለዚህ ይሄ ነው አሰራራችን ነው። ስለዚህ ክሎዝድ ሉፕን አዘጋጀው። አሁን የመጀመሪያችሁ ላይ ቀጥሎ ምንድነው የሚለን? አንዩዝድ ሩቱ ላይ ፕላስ ሳይን ትጀምራላችሁ ይለናል። ስለዚህ አንዩዝድ ሩቱ ላይ ፕላስ ሳይን የሚኖር ከሆነ ምን እናደርጋለን ማለት ነው? ፕላስ ሳይን አንዩዝድ ሩቱ ላይ። ቀጥሎ ያለው ምንድነው? ወደ ኮሎመን ፓርት ነው የመጣው። ስለዚህ ማይነስ ሳይን። ቀጥሎ ያለው ምንድነው የሚሆነው? ወደ ሌፍት ሳይድ ሲመጣ 1 ላይ ምን እናደርጋለን ማለት ነው?
ፕላስ ሳይን ትሆናለች። ፕላስ ሳይን ዜን 2 ላይ ስንት ትሆናለች ማለት ነው? ማይነስ ሳይን ማይነስ ትሆናለች ማለት ነው። ስለዚህ ማይነስ ሳይኗን በመቀነስበት ሰዓት እናደርጋለን ማለት ነው። እያንዳንዳችን ቫልዩ አገኘው ማለት ነው። ስለዚህ አንዩዝድ ሩቱን ማይነስ ሳይን አስቀመጠ። ኦኬ ስለዚህ አንዩዝድ ሩት ይመጣ። ከዛ ቀጥላችሁ ምን በሉ ነው የሚለንን እነዚህ ፐር ዩኒት ኮስቶችን ኢቫሉዌት አድርጓቸው። ፐር ዩኒት ኮስቶችን ኢቫሉዌት አድርጋቸው ኦፖርቹኒቲ ኮስት አለ ወይስ የለም የሚሉትን አንዩዝድ ሩት ኦፖርቹኒቲ ኮስት ፈልጉ። ኦፖርቹኒቲ ኮስት ይባላል። የአንዩዝድ ሩቶችን ኦፖርቹኒቲ ኮስት ምናልባት እነሱን ባለመጠቀማችን እነሱን ብንጠቀም ትራንስፖርቴሽን ኮስት መቀነስ እንችላለን ወይስ አንችልም የሚሉትን ቼክ አድርጉ ይላል። ኦኬ ስለዚህ 8 ላይ ፕላስ ሳይን አለ። 8 ሲቀነስ 8 ላይ ፕላስ ሳይን አለ። 9 ላይ ስንት አለች ማለት ነው? ኔጌቲቭ ሳይን አለ። 1 ላይ ስንት አለ? ፕላስ ሳይን ነው። 2 ላይ ስንት ነው? ማይነስ ሳይን ነው። ስለዚህ ምንድነው ስቴፓችን ያልነው? ኦፖርቹኒቲ ኮስቱን ኢቫሉዌት በምታደርጉበት ሰዓት ፕላስ ሳይኖችን ትደምሯቸዋላችሁ። ማይነስ ሳይን ያለባቸውን ደግሞ ትቀንሳላችሁ። ስለዚህ 8 ናት የመጀመሪያዋ፣ አንዩዝዷ 8 ናት። ስለዚህ 8 አለች ከዚህ ላይ አንዩዝዷ 8 ናት። ሶ 8 ከሆነች 8 እላለሁ እቺን ማለት ነው። ዜን እቺ ማይነስ ናት ማይነስ 9 እላለሁ ኮስቷን ለመወስዳት ኮስቷን እዚህ ፕላስ ነው አለች ፕላስ 1 እላለሁ ፕላስ 1 ከዛ ማይነስ 2 እላለሁ ማለት ነው። which is equals to ስንት ይመጣል? 8 ሲቀነስ 9 ሲደመር 1 ሲቀነስ 2 ስንት መጣለች ማለት ነው? ኔጌቲቭ 2 ኔጌቲቭ 2። ኦኬ አሁን የቀሩን እነማን ናቸው? 6 ገና ናት፣ 7 ገና ናት፣ 5 ገና ናት። ሁሉንም አንዩዝድ ሩቶችን ኢምፕሩቭ ማድረግ አለብን። አሁን ደግሞ ወደሚቀጥለው እንሂድ። ወደ ማን? ፋርም ቢ ፕሮጀክት 1 የምትለውን ደግሞ እቺኛቱን እንፈልጋት ማለት ነው። ያ ማለት ይሄኛው እንዳለው ሆኖ ይሄኛው እንዳለ እንዳይጠፋችሁ ኦርደሩን ሳስቀምጡት። ስለዚህ አሁን ይሄ ኔጌቲቭ ነምበር ማለት ምን ማለት ነው? ይሄ ኔጌቲቭ 2 ማለት ምን ማለት ነው? ኔጌቲቭ 2 ታይምስ ኳንቲቲ ትራንስፖርቴሽን ኮስት መቀነስ እንችላለን እያለን ነው። ይሄ ማለት ምን ማለት ነው? ትራንስፖርቴሽን ኮስት ስንት ነበር? በኖርዝ ዌስት 1900 ሲቀነስ 2 ሲባዛ በስንት ነው ማለት ነው? ኳንቲቲ ነው የምንለው ማለት ነው። ስለዚህ እንደዚህ ያለ ኮስት ይቀንሳል እያለን ነው ይሄ። ስለዚህ ይሄ የሚቀንስልን በምን ያህል አማውንት ይቀንሳል አይቀንስም የሚሉትን ቸክ እናደርጋለን ማለት ነው። ኦኬ አሁን ሌሎችንም ኢቫሉዌት እናድርግ። ለምንድን ነው ይሄን የሚሰጣቸው? ሌሎችን ኢቫሉዌት ስናደርጋቸው ለምሳሌ እዚህ የተሻለ ውጤት ለምሳሌ ከኔጌቲቭ 2 የሚበልጥ ቁጥር ካለ አሁን ኔጌቲቭ 2 ሲባዛ በኪው አድርጌ ማግኘት ቁጥር አለ፣ ግን እዚህ የሚበልጥ ቁጥር ሊመጣ ይችላል። ስለዚህ ሌሎች ቁጥሮች ካሉ ደግሞ አይና ከፍተኛው ነው ስለምወስደው ማለት ነው። ስለዚህ የመጀመሪያው ይሆናል። ሁለተኛው ላይ ስንመጣ ይሄን ይመስላል። የመጀመሪያው እንዳለው ነው። ሁለተኛው ላይ ስመጣላችሁ ደግሞ ፋርም ቢ ፕሮጀክት 1 ማለት 5 ቁጥር ያለችባት እቺ ማለት ነው። ፋርም ቢ ፕሮጀክት 1 ማለት እቺ ናት 5 ቁጥር። ሶ 5 ቁጥር ላይ ዙራችሁ ለመድረስ እስኪ መነሻችሁን 5 አድርጋችሁ ዙራችሁ ከ5 ቦታ ላይ ድረሱልኝ። ስለዚህ 5 4 ዩዝድ ናት፣ 2 ዩዝድ ናት፣ 1 ዩዝድ ናት። ስለዚህ 5 ላይ ከአንድ ኮሎመን ላይ ፕሮጀክት 1 ኮሎመን ፓርት ስለመጣ 5 ላይ ተነሳው 4 ላይ አረፍኩ። ፋርም ኤ ላይ ፋርም ኤ 4 ማለት ከ4 ተነስቼ 2 ላይ አረፍኩ። 2 ላይ ተነስቼ 1 ላይ ኮሎመን ፓርቱን ስመጣ አሁንም ዙሬ 5 ላይ ማለት ነው። ስለዚህ በዚህ መንገድ አስቀምጣለሁ። እሺ ስለዚህ ይህን በማድረግበት ሰዓት አንዩዝዱ ላይ ፕላስ ብላችሁ ትጀምራላችሁ ብያችኋለሁ። ፕላስ ዩዝድ ሩት ከሆነበት ላይ ደግሞ ምን በሉን አልኳችሁ? ማይነስ ሳይን ትጠቀማላችሁ። ዩዝድ ሩት ከሆነ ደግሞ ቀጥሎ ያለው ላይ ማይነስ ሳይን፣ ቀጥሎ ያለው ምንድን ነው የሚለን? ፕላስ ሳይን ኮርነሩ ላይ በ5 ተራደችው ኮርነሯ ዲያጎናሏን ስታያት ፕላስ መሆን አለባት። እዚህ ስንመጣ ምን ትሆናለች ማለት ነው? ማይነስ ሳይን ትሆናለች ማለት ነው። ስለዚህ ማይነስ ሳይን ከሆነች አሁን እንስራ፣ የእያንዳንዳቸውን እንስራ ማለት ነው። ኦኬ ይህን በምሰራበት ሰዓት የሚመጣ ቫልዩ ስንት ነው? ይሄ ቫልዩ ስንት ይመጣል? 5 ፕላስ ናትኝ 5 ሲቀነስ 4 ማይነስ ሳይን ስላላት ሲደመር ሳይን አለች ከዚህ ላይ 2 ሲቀነስ ደግሞ 1 የምትላለች። ስለዚህ 5 ማይነስ 4 ፕላስ 2 ማይነስ 1 ብላለሁ ማለት ነው። ስለዚህ እንመጣ ፖዚቲቭ 2 መጣች። ፖዚቲቭ 2 መጣ ማለት ምን ማለት ነው? ፖዚቲቭ 2 የሚያሳይ ምን ማለት ነው? ኮስቱን ይጨምራል እንጂ አይቀንስም ማለት ነው። ይሄም ማለት ታሳያችሁ እንደመጀመሪያው ይሄም ማለት
ኖርዝ ዌስት ኮርነር ላይ ትራንስፖርቴሽን ኮስት እንትን ነበር 1900 ሲደመር እያልኩ ነው 2 ታይምስ ኳንቲቲ ነው ማለት ነው። አሁን ኮስት ከ1900 ሲደመር ለምሳሌ ኳንቲቲን 100 አርጋችሁ ሰራ ወይ 50 አርጋችሁ ሰራ 50 ሲሆን ነው 100። ስለዚህ ትራንስፖርቴሽን ኮስት ስንት መጣ ማለት ነው? ወደ 2000 ብር ገባ ማለት ነው። ከዚህኛው ሲሆንስ ኳንቲቲን ምን በሉ ነው እያናደን 1900 የኖርዝ ዌስቱ ሲቀነስ 2 ሲባዛ በኳንቲቲ ነው እያልኩት ያለ ስንት ይመጣ ማለት ነው? 2 ታይምስ ኪው ማለት ነው። ኳንቲቲ ስንት ይመጣ ማለት ነው? 50 ቢሆን ሁለቶችም 50 50 ዩኒት ቢሆን ስንት ይመጣ ማለት ነው? እዚህ ላይ ከ1900 ሲቀነስ 2 ሲባዛ በ50 100 ስለዚህ 100 ሲቀነስ 1900 ሲቀነስ 100 1800 ይሆናል ማለት ነው። ስለዚህ ይሄ መጣ። አሁን ሌሎችንም የምንፈልግ ማንኛውም የቀረን 6 እና የ7 እና የ6 ቀርተው እነዚህንም እንፈልግ። እንዴት ነው የምንፈልጋቸው? ይሄው በዚህ መሰረት 7ን ስትሄዱ ይዝሩት ያለባቸውን ትጠቀሙ 7 ትነሳላችሁ። ከ7 ተነስታችሁ 5 አትብሉ። 5ን ጃምፕ ታረጓታላችሁ። ለምን? አንዩዝድ ሩት ስለሆነች። ስለዚህ ከ7 5ን ጃምፕ ታረጉና 4 ላይ ያለች ከዚህ ላይ 4 ዩዝድ ሩቷን ትጠቀማላችሁ። ከ4 ወደ 2 እንመጣለን። ዩዝድ ሩት ናት እቺ። ከ2 ወደ 1 እንመጣለን። ዩዝድ ሩት ናት። ከ1 ወደ 9 እንመጣለን። ዩዝድ ሩት ናት። ከ9 ወደ 3 እንመጣለን። ዩዝድ ሩት ናት። ከ3 ተነስቼ 7 ላይ እመጣለሁ። ለምን? እቺን ስቲፕ ኦቨር አረጋታለሁ። ለምን? አንዩዝድ ሩት ስለሆነች ያልተጠቀምኳት ሩት የላትም። ያ ማለት ዩዝድ ሩት አይደለችም እቺ። ዩዝድ ሩት የሆኑትን ጃምፕ ላቸዋለሁ ማለት ነው። ስለዚህ ስንት ላይኖች ተሰሩ ማለት ነው? 1 2 3 4 5 6 ስለዚህ 6 ያ ማለት የግዴታ ክሎዝ ግሩፕ ሲኖር ምን በመሆን አለበት ተብለናል። at least 4 cells must be participated during drawing a closed loop ተብለናል። ስለዚህ ክሎዝ ግሩፕን በምታዘጋጁበት ሰዓት አነሰ ቢባል 4 ሴሎች ይኖራሉ። ነገር ግን አሁን 6 ሴል አድርገናል። ስለዚህ አነሰ ቢባል ሚኒመም ነው 4 እንጂ ከዛ በላይ መሄድ ይችላል። ሶ አሁን ከ7 ተነስተን ፕላስ እያደረግን እንምጣ። 7 ላይ ጀምራችሁ ለምሳሌ ፕላስ ከዚህ ላይ ፕላስ ለምሳሌ ፕላስ ሳይን አድርጋችሁ መጻፍ ትችላላችሁ። ወደ ሌላ አድርጋችሁና እንዲታያችሁ ፕላስ እዚህ ላይ ማይነስ ማድረግ ትችላላችሁ። ማይነስ ከዚህ ስንመጣ ፕላስ ነው የሚሆነው። ከዚህ ስንመጣ ማይነስ ነው የሚኖራት። ከዚህ ስንመጣ ፕላስ ነው የሚኖረው። ከዚህ ስንመጣ ማይነስ ነው የሚኖረው። ስለዚህ መነሻችሁ ፕላስ ከሆነ በዛው ሁለተኛው ስትሄዱ ማይነስ፣ ሶስተኛው ፕላስ፣ አራተኛው ማይነስ፣ አምስተኛው ፕላስ፣ ስድስተኛው ማይነስ ይሆናል ማለት ነው። ስለዚህ በዚህ መልክ አስቀምጣለሁ። ይሄን ካስቀመጥኩ በኋላ ቼክ እናድርገው። ኦፖርቹኒቲ ኮስቱን ቼክ እናድርገው። ኦፖርቹኒቲ ኮስት። ስለዚህ ኦፖርቹኒቲ ኮስታቸው ምን ያህል ነው? አሁን የመጀመሪያዎቹ እነዚህ የመጀመሪያዎቹ ናቸው፣ የሁለቱ ናቸው። የማን የ8 እና የ5 ናቸው ሁለቱ። እነዚህ አንዱ ኔጌቲቭ 2 መጥቶላቸዋል፣ አንዱ ፖዚቲቭ መጥቶላቸዋል። አዚህነት ነው ፋርማሲም ስንመጣስ እችን ስንመጣስ 7 ስንመጣስ 7 ሲቀነስ 4 ማይነስ ሳይን ስላላት ሲደመር 2 ሲቀነስ 1 ሲደመር 9 ሲቀነስ 3 ስንት ይመጣላችኋል? ፖዚቲቭ 10። ፖዚቲቭ 10። እሺ ፖዚቲቭ 10 ማለት ምን ማለት ነው? ኮስት ይጨምራል እንጂ ቀንሳል ማለት አይደለም። ኦኬ ይሄንም መስራት እንችላለን። ልክ በመጀመሪያ ላይ 1900 አለ ሲደመር ነው የምናደርገው 10 ታይምስ ኪው ነው የምታደርጉት ማለት ነው። አሁን ኮስት ከ1900 ደመራቸው ነው። ኳንቲቲ የሆነ ፕሮግራም በ10 ብር ሙቭ ብታረጉ ለምሳሌ 50 ብታረጉት 500 ይሆናል። 1900 ሲደመር 500 2400 ይሆናል። ኮስቱ ከ1900 ጨመረ እንጂ አልቀነሰም። ስለዚህ ይሄንም ትተውታላችሁ። ኦኬ አሁን የቀረችን ማለት 6 ምትለው ብቻ ብቻ ቀርታናል። እዚህ ላይ ያለችው 6። አሁንም እቺንም ኢቫሉዌት እናርጋት። መጀመሪያ እያንዳንዱ ኢቫሉዌት እያደረግን ነው። እቺን ኢቫሉዌት እናርጋት። ስለዚህ ኢቫሉዌት በምናደርግበት ሰዓት ይሄን ይመጣልናል። አይው 6 ላይ ተነስታችሁ ዙራችሁ 6 ላይ በምትደርሱበት ሰዓት እነዚህ ተጠቀምብኛላችሁ። ያ ማለት ኦኬ። ስለዚህ ከ6 ላይ ምን እናደርጋለን ብለናል? ፕላስ ሳይን ያለው 6። ሌሎች ቀጥሎ ያለው ማይነስ ሳይን፣ ከዛስ ፕላስ ሳይን፣ ከዚህ ማይነስ ሳይን ይኖራል ማለት ነው። ስለዚህ 6 ላይ ተነስታችሁ ዙራችሁ 6 ላይ ስትደርሱ 6ን እንደ ፕላስ ሳይን መነሻ አስታረጓት። ዜን ቀጥሎ ያለው ኮሎመኑ ፓርቱ 1 ላይ ስትሄዱ -1፣ 9 ላይ ስትሄዱ ወደ ሮው ስትሄዱ ፕላስ፣
እቺኛቱ ማይነስ። ስለዚህ እንደምራቸው አሁን ኦፖርቹኒቲ ኮስቱን እንፈልግ ኦፍ ኦፖርቹኒቲ ኮስት ኦፖርቹኒቲ ኮስት ማለት ስለዚህ አንዩዝድ ሩቶችን ኦፖርቹኒቲ ኮስታቸው ምን ያህል የሚሉትን እንፈልጋቸዋለን። እሺ 6 ቀጥሎ ደግሞ ነው 1 ማይነስ ናት ሳይን ማይነስ 1 9 ስንት ናት ፕላስ ናት ሳይን ስለዚህ ፕላስ 9 እዚህ 3 ስንመጣ እዚህ 3 ስንት ናት ማለት ነው ማይነስ ሳይን ናት ማይነስ 3 ዊዝ ኢኳልስ ቱ 11 ስለዚህ 11 ማለት ነው። ኦኬ አሁን የሁሎችንም አንዩዝድ ሩቶችን ምን እያደረግን ነው ማለት ነው ኢቫሉዌት አደረግን። ኦፖርቹኒቲ ኮስት አላቸው ወይስ የላቸውም የሚሉትን ቼክ እያደረጋችሁ ናላችሁ። ሁሎችንም ቼክ አድርጓቸው። ኔጌቲቭ 2 አለ፣ ፖዚቲቭ 2 አለ፣ 10 አለ፣ 11 አለ። ስለዚህ የአራቱ ያልተጠቀምኳቸው ሩቶች ብጠቀም ትራንስፖርቴሽን ኮስት ይቀንሳል ወይስ አይቀንስም እያልን ነው። ስለዚህ ትራንስፖርቴሽን ኮስት ለመቀነስ ኔጌቲቭ መምጣት አለባቸው። ነገር ግን ፕላስ ከሆኑ ግን ኮስት ይጨምራል እንጂ አይቀንስም ማለት ነው። ስለዚህ እሱን በማድረግበት ሰዓት ይሄን መጥቶልናል። ወደሚቀጥለው ደግሞ አሁን የመጨረሻው ሶሉሽናችን ላይ እንድረስ። አንዩዝድ ሩት ኦፖርቹኒቲ ኮስት አንዩዝድ ሩት ኦፖርቹኒቲ ኮስት ኦፖርቹኒቲ ኮስት ኢቫሉዌሽን ላይ ነው። ስለዚህ ኦፖርቹኒቲ ኮስት ኢቫሉዌሽን በምናይበት ሰዓት ይሄ ይመጣል። ከሌሎች ስናቸው ሁሎች ምንድናቸው ማለት ነው ፖዚቲቭ ነምበር አለ። ይሄው ከመጀመሪያው ቴብል ላይ እንሰያ ይሄን ኔጌቲቭ 2 አለ፣ ይሄ ፖዚቲቭ 2 ነው፣ 10 አለ፣ 11 አለ። ሶ ኢምፕሩቭድ የሚደረገው የትኛው ሴል ነው? ፋርም ኤ ፕሮጀክት 3 ብንጠቀም እያለ ነው። ከፋርም ኤ ፕሮጀክት 3 ማለት ፋርም ኤ ይሄ ነው። ፋርም ኤ ማለት ይሄ ነው። ወደዚህ ፓርቲ ያሉ ናቸው። ፕሮጀክት 3 ማለት 8 ላይ ያለችው እቺን ብንጠቀም ምን እያለ ነው ማለት ነው ትራንስፖርቴሽን ኮስትን መቀነስ እንችላለን። 2 ታይምስ ኪው ኳንቲቲ ከፋርም ኤ ወደ ፕሮጀክት 3 የሆነ አማውንት ፕሮዳክት ሙቭ ባደርግ ትራንስፖርቴሽን ኮስት ከነበረው ከ1900 ይቀንሳል እያለ ነው። ስለዚህ ምን ያህል ኳንቲቲ ሙቭ ላድርግ የሚሉትን ወደሚቀጥሉት እና እንያቸው። ይሄው እቺናት አሁን ኢምፕሩቭ የምታደርግልን ፋርም ኤ ፕሮጀክት 3 ማይነስ 2 ኒድስ ኢምፕሩቭመንት። እነዚህ ኢምፕሩቭመንት ያስፈልጋቸዋል። ለምን ይህን ሩት ብጠቀም ትራንስፖርቴሽን ኮስት ይቀንሳል እያልኩ። ኦኬ ስለዚህ ሩቱን ይሄኛውን ሩት የተሻለ ኮስት ይቀንሳል ብዬ ከመረጥኩኝ ኤት ላይ ምን ያህል ኳንቲቲ ነው ሙቭ የሚደረግ የሚሉትን እንት ሜክ አሎኬሽን ፎር ኢምፕሩቭድ ሩትስ አይደንቲፋይ ዘ ስሞለስት ማይነስ ሳይን ሄድ ፍሮም ዘ ክሎዝድ ሉፕ። ስለዚህ ከክሎዝድ ሉፕ ላይ ሲመጡ ምን ታደርጋላችሁ ማለት ከነዚህ ስሞለስት ሳይን ያለበትን ትፈልጋላችሁ ነው የሚለን። ኔጌቲቭ ሳይን ካለበት ላይ ስሞለስቱ ማን ነው? ስሞለስቱ ኔጌቲቭ ሳይን ካለ ኔጌቲቭ 50 ምትላለች ከዚህ ላይ ኔጌቲቭ 50 ማይነስ ሳይን ካላቸው ላይ ነው አሁን የሚደነን ኔጌቲቭ 100 ሚላል ስሞለስቱ ማለት ነው ኔጌቲቭ 50 ምትለው ማለት ነው። ስለዚህ ኔጌቲቭ 50 ምን ብሎ ነው የሚለን አድ ዚስ ስሞለስት አማውንት ፍሮም ዘ ሴል ሃቪንግ ፕላስ ሳይን ፕላስ ካላቸው ላይ ምን እናደርጋለን ማለት ነው 50 እንደምራለን። ሳብትራክት ዘ ስሞለስት አማውንት ፍሮም ዘ ሴል ሃቪንግ ማይነስ ሳይን ኢንክሉዲንግ ዲሰልፍ ራሱን ጨምሮ ምን ታደርጋላችሁ ማይነስ ካላቸው ደግሞ እቀንሰዋለሁ 50 አለች ከዚህ ላይ ማይነስ እና እሷን ሴሌክት የተደረገችው ስለዚህ 50 ሲቀነስ 50 100 ሲቀነስ 50 ብዬ እሰራለሁ ማለት ነው። ስለዚህ እነዚህን አፕሊኬሽኖችን እንስራ። ይሄን ይመስላል አፕሊኬሽናችን። አንዩዝድ ሩት ፋርም ኤ ቱ ፕሮጀክት 3 ይሄንን ስንሰራ ኒድ ኢምፕሩቭመንቱ ይሄ ነው። ስለዚህ therefore the smallest minus sign quantity is 50 ዩኒት። ስለዚህ 2 ያለችባት እቺ ናት 50 ዩኒት ያልኳት እቺ ናት ማለት ነው። ስለዚህ ከዚህ ዩኒት ነው እንቀንስ። ኦኬ ስለዚህ 50 ዩኒት 100 ፕላስ 8 9 ኢንቱ 100 ዩኒት እቺ ናት። ስለዚህ ከነዚህ ምን በሉ ነው የሚለን ፈልጉ። አሁን የነዚህ ዝቅተኛው ማን ነው 50 የሚለውን ፈልጋለሁ። 50ን ከፕላስ ሳይኖች ላይ ከነዚህ ላይ ከሁለቱ ላይ እደምራለሁ። ከነዚህ ማይነስ ካላቸው ዲያጎናሎች ላይ ደግሞ እናደርጋለን 50 እንቀንሳለን። 2 ኢንቱ እና 50 ማይነስ 50 0 ይመጣል። 8 ላይ ስመጣ ምንም አይነት ኳንቲቲ የላትም ከዚህ ላይ 0 ነበረች አልተጠቀምኳትም ነበር። ነገር ግን አሁን ልጠቀማት ነው። ስለዚህ 0 ዩኒት ነበራት ሲደመር 50 8 ታይምስ 50 100 ነበረች ከዚህ ላይ። ስለዚህ ፕላስ ሳይን አላት 1 ኢንቱ 100 ፕላስ 50 ፕላስ ሳይን ስላላት 50 ደምራለሁ። 9 ስመጣ ደግሞ ምንድነው ማለት ነው። ስለዚህ 150 ትሆናለች። 9 ላይ ስመጣ
100 ማይነስ ሳይን አላትን 50 ሲቀንስባት 50 ትሆናለች ማለት ነው። ስለዚህ እቺኛቱ ኦፕቲማል ሶሉሽናችን ወይም የመጨረሻው ውጤታችን እቺን ትመስላለች ማለት ነው። ስለዚህ ይሄን ይመስላል ውጤታችን። ሲምፕሌክስ ቴብል ኖርማል ትራንስፖርቴሽን ቴብላችን ስለመለስ ይሄንን ይመስላል። ኦኬ ፋርም ኤ 4 into 50 እንዳለች ናት መጀመሪያ ተናል። ኢምፕሩቭመንት የሰራንባቸው እነዚህ ብቻ ናቸው። እነዚህ ሁለቱ ሴሎች ብቻ ናቸው ማለት እነዚህ ሴሎች ናቸው ኢምፕሩቭመንት የሰራባቸው። ስለዚህ ቱ ላይ ምንም አይነት ኳንቲቲ የለም አንዩዝድ ትሆናለች ማለት ነው። 50 ሲቀነስ 50 ምንም የለም። 8 ባዶ ነበረች ወይም ደግሞ 0 ነበረች 50 ሲደምርባት 50 ትሆናለች። 9 100 ነበረ ማይነስ 50 ሳደርግ 50 ይቀራል። አንድ ላይ ፖዚቲቭ 100 ነበረ ማይነስ ፕላስ 150 ስልበት 150 ይመጣል። ሌሎች ላይ ግን ምንድነው ማለት ነው አንዩዝድ የሆኑትን እንዳሉ እታዋቸዋለሁ ማለት ነው። ለምሳሌ ከዚህ ላይ አንዩዝድ ነው 3 ላይ 200 ነበር ከመጀመሪያው 3 200 እንዳለ ይቀመጣል ማለት ነው። ስለዚህ ይህን ይመስላል። አሁን ኢምፕሩቭ በማድረግበት ሰዓት ዲማንድ እና ሳፕላይ ሁሉም ሳስፔድ መሆን አለበት። ቼክ ሳደርግ ለምሳሌ ፋርም ኤ ላይ ሲመጣ 100 ዩኒት ነው ፕሮዲዩስ ያደረገ። ስለዚህ 54 ፕሮጀክት 1 54 ፕሮጀክትስ 100 ስንደምራቸው 50 100 ይመጣሉ። ዲፈረንስ የለም። ስለዚህ 0 ፋርም ቢ ፕሮዲዩስ ያደረገው 200 ነው 150 ፕሮጀክት 2 50 ደግሞ ፕሮጀክት 200 ሆነ ማለት ነው። ፋርም ሲ ፕሮዲዩስ ያደረገው 200 ነው ሙቭስ 200 ዩኒትስ into ፕሮጀክት ዘ ስለዚህ ሙሉ በሙሉ ሙቭ አድርጓል 0። እነዚህም ስንመጣ ፕሮጀክቱ የሚፈልገው 50 ነው 50 ከፋርም ኤ ፕሮጀክቱ ዙም የሚፈልገው 150 ነው 150ውን ደግሞ ከማን አግኝቷል ማለት ነው ከቢ። ፕሮጀክት ሲ 3 የሚፈልገው 300 ነው 50ውን ከኤ 50ውን ከቢ 200ውን ደግሞ ከሲ አግኝቷል ማለት ነው። ስለዚህ ቶታል ትራንስፖርቴሽን ኮስታችን ስንት መጣ የሚሉትን ኢምፕሩቭድ ትራንስፖርቴሽን ኮስቱን ቼክ እናደርጋለን። አሁን ቼክ ካልኩሌት እናባዛ ቫሪያብል ኮስት ፐር ዩኒት ታይምስ ዘ ዩኒትስ ኦፍ ፕሮዳክትስ shipped from each source to each destination ነው ማለት። ስለዚህ እነሱ እያባዛነ ቫሪያብል ኮስቶችን እየፈለግን መጠን ቶታሉን ደምርና እናስቀምጣለን። እሺ ፋርም ኤ ላይ 4 ሲባዛ በ50 4 ሲባዛ በ50 ሲደመር ፋርም ኤ ላይ አሁን ወደ ፕሮጀክት 3 8 ሲባዛ በ50 ሲደመር ፋርም ቢ 1 ሲባዛ በ150 ሲደመር ፋርም ቢ አሁንም 9 ሲባዛ በ50 ሲደመር ፋርም ሲ 3 ሲባዛ በ200 ስንት ይመጣል? 200 ይመጣል። ሲደመር 400 ሲደመር 150 ሲደመር 450 ሲደመር 600 1800 ብር ይመጣል ማለት ነው። ኦኬ which means we can reduce transportation cost by shipping 50 cubic yard gravel pits from farm A to project 3 instead of shipping 50 cubic yard gravel pit from farm A to project 2። ስለዚህ ከፕሮጀክት ኤ ወደ ፕሮጀክት 2 50 ዩኒቶች ሙቭ ከማድረግ ይልቅ ከፕሮጀክት ኤ ወደ ፕሮጀክት 3 ከፋርም ኤ ወደ ፕሮጀክት 3 50 ዩኒት ሙቭ ቢያደርግ ትራንስፖርቴሽን ኮስት ምን ያደርግለታል ማለት ነው በ100 ብር ይቀንስለታል። which means ትራንስፖርቴሽን ኮስት በኖርዝ ዌስት ኮርነር ሜትድ 1900 ነበር። ነገር ግን ከዚህ ላይ 2 ሲባዛ በ50 የነበረውና 8 ሲባዛ በ50 ሳደርገው ትራንስፖርቴሽን ኮስቱ ወደ ስንት መጣልኝ ማለት ነው ወደ 1800 ቀነሰ ነው። ስለዚህ ትራንስፖርቴሽን ሞዴል በስቲፒንግ ስቶን ኢምፕሩቭ በማድረግበት ሰዓት ምን ያደርጋ ማለት ትራንስፖርቴሽን ኮስቱን ቀንሶልኛል። ሶ ከቀነሰልን አሁን ወደሚቀጥለው ስቴፕ ደግሞ እንሄዳለን። ያ ማለት አንዩዝድ ሩት ከዚህ ያነሰ ትራንስፖርቴሽን ኮስት ይቀንሳል ወይስ አይቀንስም የሚሉትን ደግሞ ቼክ እናድርጋቸው ወደሚቀጥለው ስራችን እንሄድ። ያ ማለት ተመሳሳይ ነው የምንሰራው አሁን እየሰራ ነው። እሺ check whether improved cost is optimal or not። አሁን ቼክ ማድረግ አለብን ነው። ቼክ ሳናደርግ ኦፕቲማል ደርሷል በቃ ኢምፕሩቭ አድርገናል 1800 የመጨረሻው ውጤት ብለን የምናልፍበት ምክንያት የለም። እንደገና የተውነውን ቱን ለምሳሌ ትተናታል። ለምሳሌ ከዚህ ላይ ቱን ትተናታል። እችን ቱን ደግሞ ኢምፕሩቭ ብናደርጋት ትራንስፖርቴሽን ኮስት ትቀንሳለች ወይስ አትቀንስም የሚለውን ነገር መፈለግ አለብን። ምናልባት ከነዚህ አንዱ ያልተጠቀምናቸውን ብንተዋቸው ትራንስፖርቴሽን ኮስት ይቀንሳል አይቀንስም የሚለውን ቼክ አድርጉ መጀመሪያ። ቼክ ሳታደርጉ የመጨረሻው ውጤት 1800 ብለን የምናልፍበት ምክንያት የለም። ኦኬ አሁን identify unused routes from improvement for improvement እንዳለን። ስለዚህ ከኢምፕሩቭድ ሶሉሽን ሄደን ኢምፕሩቭ እናደርጋቸውን ሩቶችን አሁንም እንፈልጋለን። ለምሳሌ ከዚህ ላይ 2 unused ናት 5 unused ናት 7 unused ነው 6 unused ነው። ስለዚህ እነዚህን ሩቶችን ነው ኢምፕሩቭ እናደርጋቸዋለን ቼክ እናደርጋቸዋለን። ትራንስፖርቴሽን ኮስት የመቀነስ አቅም ካላቸው አዎ ይቀንሳሉ። ልክ እንደመጀመሪያው ቀንሰን ይሄን ያህል ኳንቲቲ ትራንስፖርቴሽን ኮስት በዚህኛ አላማውን ቀንሷል ብለን እናገራለን።
ካልሆነ ግን ኦፕቲማል ነው ብለን እናገራለን ማለት ነው። ስለዚህ ቼክ እናድርግ። አንዩዝድ ሩት የሚባሉት ከዚህ ላይ እነማን ናቸው? ፋርም ኤ ፕሮጀክት ቱ ለምሳሌ ቱ እችን መጀመሪያ ይችኛቱን መስራትና ከዛ በኋላ ከዚህ ቦታ ላይ ተነሳችሁ ዙራችሁ ለመድረስ የምትጠቀሙ ምንድን ነው ማለት ነው? ከሁለት እንነሳለን። በዚህ ኮለመን ስንመጣ ዩዝድ ሩት 8 አለች። ከዚህ ስንመጣ 9 አለ። ከዚህ ስንመጣ 1 አለ። ስለዚህ ስኩዌር ወይም ደግሞ ሬክታንግል ሰርተን እዚህ ላይ ብቻ እንንቀሳቀስ በአራቱ ሩቶች ማለት ነው። ስለዚህ ሁለት ላይ ምን በሉና ነው ፕላስ ሳይን። ቀጥሎ ያለው ምንድነው? ማይነስ ሳይን። ቀጥሎ ያለው የተጠቀምነው ሩት ምንድነው? ፕላስ ሳይን። ቀጥሎ ያለው ምንድነው የምናደርገው? ማይነስ ሳይን እናደርጋለን ማለት ነው። ስለዚህ ፕላስ ማይነስ ፕላስ ማይነስ። እሺ ፕላስ ማይነስ በምናደርግበት ሰዓት ኳንቲቲውን ቼክ እናደርግ። ፋርም ኤ አሁን ፕላሶችን እንደምራቸዋለን፣ ማይነሶችን ደግሞ እንቀንሳለን። ዩኒት ኮስታቸውን ማለት ነው። 2 አለች 2 ሲቀነስ 8 ዩኒት ኮስቷ ፕላስ ሳይን አለቻት እዚህ ላይ 9 ፕላስ ከዚህ ማይነስ 1 አጥንት ሆኖ ማይነስ 1 which is equals to 2። ይሄ ማለት ነው ማለት ነው። አሁን ሁለትን ብንጠቀም ከፋርም ኤ ወደ ፕሮጀክት 1 ብንሄድ እያልን ብንሄድ ምን በሉ እየተባለ ነው። አሁን በኢምፕሩቭመንት ትራንስፖርቴሽን ኮስት እንድናገኘን 1800 ሲደመር ነው በሉ እየተባለ ነው። ቱ ማለት እቺ የምታሳየን ምንድነው? ከዚህ ላይ ያለችው ቱ የምታሳየን ፖዚቲቭ ሳይን ካላትኝ ፕላስ 2 ታይምስ የሆነ አማውንት ኳንቲቲ ሙቭ ብታረጉ ትራንስፖርቴሽን ኮስትን ትጨምራላችሁ እንጂ አትቀንሱም ነው። ይሄ አሁን ኢምፕሩቭ የሚደረግ ሴል አይደለም። ለምን? ትራንስፖርቴሽን ኮስትን እየጨመርን ስለሆነ ኢንክሪዚንግ ትራንስፖርቴሽን ኮስት ምን ታሳየንን ማለት ነው። ስለዚህ ወደሚቀጥለው ደግሞ እንምጣ። ሌሎችን እንያቸው። ያ ማለት ከፋርም ቢ ወደ ፕሮጀክት 1 ያ ማለት 5 ቁጥር ማለት ነው። እዚህ ላይ ከፋርም ቢ ወደ ፕሮጀክት 1 ማለት 5ን ኢምፕሩቭ እናርጋ ቼክ እናርጋ እስኪ። እሷን ትራንስፖርቴሽን ኮስት መቀነስ ትችላለች ወይስ አትችልም? እንትኑን እንያለን። 5 ማለት ይችላል። ከዚች 5 ተነስተን እናረጋለን ማለት ነው። ኳንቲቲያቸውን ወይም ቫልዩአቸውን ቼክ እናርጋ። እሺ 5 ላይ ምንድነው የሚሆነው? ፕላስ ሳይን ከ5 ተነሳችሁ ዙራችሁ 5 ላይ ደረሱልኝ። 5 4 8 9 እነዚህን ስቲፕ ኦቨር አደርጋለሁ። እቺኛቱ አንዩዝድ ስለሆነች እቺኛቱን ስቲፕ ኦቨር ነው የምናደርጋት። አንዩዝድ ሩቶችን አንጠቀምም። ዩዝድ ሩት ግን ከዚህ ላይ ሁለት ተመሳሳይ ዩዝድ ሩት መጣ። ስለዚህ በአንድ ኮሎመን ላይ ወይም በአንድ ሮ ላይ ሁለት የብቻ ነው ስቶፕ የምናደርገው። ስታርት ካደረግን ከ9 ላይ ስቶፕ የማደርገው መጥቼ ከራሷ ላይ ነው ማለት ነው። ስለዚህ አንዱን ጃምፕ እናደርጋለን ማለት ነው። ስለዚህ ምን እናደርጋለን ማለት ነው? ፕላስ ሳይን አላት። ከዚህ ሲመጣስ ማይነስ ሳይን አላት ማለት ነው። ስለዚህ ማይነስ ሳይን ከዚህ ሲመጣስ ፕላስ ሳይን ከዚህ ሲመጣ ማይነስ ሳይን ይሆናል ማለት ነው። ስለዚህ አሁን ያገኘሁትን ቫልዩ ምን አደርጋለሁ ማለት ነው? ፕላስ ማይነስ ሳይኖችን በደንብ አድርጌ ቼክ አደርጋለሁ ማለት ነው። ኦኬ ፕላስ ሳይኖች ላይ ምን ብርናል? ደምሩ። ማይነስ ሳይኖችን ቀንሷቸውና ኦፖርቹኒቲ ኮስቱን ታገኛላችሁ። ኦኬ ስለዚህ 5 ፕላስ ሳይናት 5 4 ማይነስ ሳይናት ማይነስ 4 8 ፕላስ ሳይናት ፕላስ 8 9 ማይነስ ሳይናት ማይነስ 9 which is equals to 0። ይሄ ሲሆን ስንት መጣ ማለት ትራንስፖርቴሽን ኮስቱ ኦፖርቹኒቲ ኮስት አለ ወይስ የለም? ከዚህ ላይ 0 ሆነ ማለት ምንም አፌክት የሚያደርግ ነገር የለውም። ይሄንን ነው ኢምፕሩቭ አደረጋችሁትም አላረጋችሁትም ትራንስፖርቴሽን ኮስት ላይ ምንም አይነት የሚያመጣው ኢምፓክት የለም። 1800 ይሄ ማለት ነው 1800 ነው ሚኒመም ኮስታችን። ፕላስ ማድረጋችሁት ማይነስ ማድረጋችሁት 0 ታይምስ ኳንቲቲ ማለት ነው። ፕላስ ኦር ማይነስ 0 ታይምስ ኳንቲቲ ያለ። ስለዚህ በፕላስ ማድረጋችሁ 0 ታይምስ ኳንቲቲ 0፣ በማይነስ ማድረጋችሁ 0 ታይምስ ኳንቲቲ 0 ነው ማለት ነው። ስለዚህ ይሄን ይመስላል። ኦኬ ቀጥለን የምንሰራው ምንድነው የሚደነን የፋርማሲ ይሄን ነው እንፈልግ ደግሞ እቺን ደግሞ እንፈልጋት እስኪ 7 ላይ ያለችውን ኢምፕሩቭ እናርጋት። ፋርማሲ ወደ ፕሮጀክት 1 ሙቭ ብናረግ ትራንስፖርቴሽን ኮስት ኦፖርቹኒቲ ኮስት አለ ከ1800 የሚቀንስልን አጋጣሚ ይኖራል ወይስ አይኖርም? አሁንም ቼክ እናድርግ። ይሄው 7 ላይ ስትመጡ ለምሳሌ ይሄን የሚያሳያችሁ 7 ትነሳላችሁ ወደ 4 ትሄዳላችሁ። ያቺ ማለት 5ን አንዩዝድ ስለሆነች ስቲፕ ኦቨር እናረጋታለን። 4 ላይ ተነስታችሁ ወደ 8 እንመጣለን። ከዚህ ላይ አንዩዝድ ስለሆነች ስቲፕ ኦቨር እናረጋታለን። ከ8 ተነስታችሁ ወደ 3 እንመጣለን። ለምን? ለምሳሌ ከዚህ ላይ ከመጣን 9ን ካደረጋችሁት ወደዚህ ነው የምትሄዱ። አሁን ወደዚህ ሄዳችሁ ደግሞ አንዩዝድ ሩት ናት። 5 ቁጥር ማለት አንዩዝድ ነው የምታገኙት ማለት ነው።
ስለዚህ አንዩዝድ ሆኖ መጣችሁ እንደገና ማረፋችሁ ከመጀመራችሁ በላይ። ስለዚህ ምን የምታደርጉት ማለት ነው ከ8 ዜን እቺን 9ን ጃምፕ ትሏትና 3 ላይ ትመጣላችሁ ማለት ነው። 3 ላይ ጃምፕ ትመጣላችሁ 3 ላይ ደርሳችሁ 6ን አንዩዝድ ስለሆነ ጃምፕ ታደርጋላችሁ 7 ላይ ታልፋላችሁ ማለት ነው። ስለዚህ እቺኛቱን አሰራር ተጠቀማላችሁ። ስለዚህ 7 ላይ ምንድነው ፕላስ መነሻችን ፕላስ ነው። 7ን መነሻችን ፕላስ ካደረግን 5 ላይ 4 ላይ ስንት ነው የሚሆነው ማይነስ ሳይን ነው የሚኖረው ማይነስ ሳይን ትሆናለች። ዜን 8 ላይ ምንድነው ፕላስ ሳይን 3 ላይ ማይነስ ሳይን። እሺ አሁን ኦፖርቹኒቲ ኮስቱን ቼክ እናድርግ። 7 ከዚህ ላይ ፕላስ ሳይን አላት። ስለዚህ ፖዚቲቭ 7 ናት። ፕላስ ፕላሶች ዲያጎናሎች ናቸው። 7ን እና 8ን ትደምራላችሁ 4ን እና 3ን ደግሞ ትደምሩና ትቀንሳላችሁ። ስንት ይመጣ ማለት ነው 7 ሲቀነስ 4 ሲደመር 8 ሲቀነስ 3 ስንት ይመጣል 8። አሁን 8 ማለት ይሄ ምን ማለት ነው ትራንስፖርቴሽን ኮስት 1800 ነበራችሁ ፕላስ እያላችሁ 8 ሲባዛ በኪው እያላችሁ ነው ማለት ነው። አሁን ኳንቲቲ ከዚህ ላይ ምን አለ ማለት ነው የፈለጋችሁትን ዩኒት ብትወስዱ ትራንስፖርቴሽን ኮስት ከ1800 ደመራችሁ እንጂ አልቀነሳችሁ። ስለዚህ ይሄን በደንብ አድርጋችሁ ታይታላችሁ። ይሄ አሁን ኢምፕሩቭመንት ማስፈልገው ምንም ኢምፕሩቭመንት የለውም። ለምን ኮስት ጨመረ እንጂ አይቀንስም። እኛ የምንፈልገው ኮስት የሚቀንስ ነው የምንፈልግ ማለት ነው። ስለዚህ አሁንም ይሄኛውም ስንሰራ ምን መጣ ማለት ነው ትራንስፖርቴሽን ኮስቱን አልቀነሰም ጨመረብን። ኦኬ አሁን የቀረችን የመጨረሻዋ 6 ናት። እችን እንፈልጋት እስኪ እችን ሩት አንዩዝድ ሩቷን 6 እንደምሳሌ ኢምፕሩቭ እናድርጋት እስኪ ቼክ እናድርጋት። 6ን ስንመጣ ይሄን ይመስላል። 6ን በዚህ መሰረት እናስቀምጣታለን። 6 ላይ ተነስተን ዙረን 6 ላይ ስንደርስ 6 1 ዩዝድ ሩት 9 ዩዝድ ሩት 3 ዩዝድ ሩት። ስለዚህ ከዚህ ተነሳ ምን አደርጋለሁ ማለት ነው ከ6 ፕላስ አደርጋለሁ 6 ላይ ፕላስ 1 ላይ ምን አደርጋለሁ ማለት ነው 1 ላይ ደግሞ ምን አደርጋለሁ ከዚህ ላይ 1 ወደ 150 ምትለው ላይ ማይነስ ሳይን አደርጋለሁ ማይነስ ሳይን 9 ላይ ከዚህ ላይ ፕላስ ሳይን 200 ከምትለው ላይ ማይነስ ሳይን አደርጋለሁ ማለት ነው። ኦኬ ይሄን አሁን በማድረግበት ሰዓት ኳንቲቲያቸውን ቼክ አድርጉኝ። አሁን ኦፖርቹኒቲ ኮስቱን ኢምፕሩቭ እናድርግ። ከፋርማሲ ፕሮጀክት 2 ማለት እቺ ማለት ናት 6 ላይ ጀምራችሁ 6 ፕላስ ሳይን አላት ፕላስ ማይነስ ፕላስ ማይነስ ናቸው። ስለዚህ እንቀንሳቸው ኦፖርቹኒቲ ኮስቶችን ኢቫሉዌት እናድርግ። 6 ሲቀነስ 1 ሲደመር 9 ሲቀነስ 3 which is equals to 11። ይሄኛው ማለትስ ምን ማለት ነው ኦፖርቹኒቲ ኮስት በምታዩበት ሰዓት ሚኒመሙ 1800 ነበር ሲደመር ነው የምታረጉት ያ ማለት ፖዚቲቭ ነው የሚታቸው 11 ሲባዛ በኳንቲቲ የፈለጋችሁት አማውንት ኳንቲቲ ሞባል። አሁን ይሄ ምን መጣው ነው ኦፖርቹኒቲ ኮስትን ጨመረ እንጂ አልቀነሰም። ስለዚህ አሁን የሁሎችንም እንያቸው። ልክ በዚህም ስናየው 1800 ነበረ ሲደመር ነው የሚለው ሲደመር 2 ታይምስ ኳንቲቲ ነው ማለት ነው ሙቭመንት አለ። ከዚህኛው ስንመጣስ 1800 አለ ኮስቱ ፕላስ ኦር ማይነስ ነው የምታረጉት ማይነስ 0 ታይምስ ኳንቲቲ ያ ማለት 0 ይሄን በደምር በቀንስም ያው ተመሳሳይ 0 ኔጌቲቭ ፖዚቲቭ ስላልሆነች ነው ፕላስ ማይነስ ብላችሁ። ስለዚህ 1800 ሲደመር ነው የምትለው 8 ታይምስ ኳንቲቲ አድርጋችሁ ማለት ነው። ስለዚህ አሁን ሁሎችን ይጓቸው ኔጌቲቭ ሳይን ያለው የለም ከ1800 የሚቀንስልን አጋጣሚ የለም። ሁሎች ምንድናቸው ማለት ፖዚቲቭ ነምበሮች ናቸው 2 0 8 11 ፖዚቲቭ። therefore the current solution is optimal because all unused cell evaluators having what greater than equal to 0 values. In this case we haven't the possibility to reduce opportunity cost, so the optimal solution is 1800 ብር ይሆናል ማለት ነው። ስለዚህ 1800 ብር ብቻ የሚለው ኦፕቲማል ሶሉሽናችን ይሆናል ማለት ነው። ስለዚህ ይሄን ይመስላል ኤልሲኤም ስቲፒንግ ስቶን ሜተድን ስንጠቀም የምናገኘው ውጤት። ምናልባትም ይሄ ሜተድ ማለት ከማን ጋር ውጤት እኩል መጣላችሁ ማለት ነው። ኖርዝ ዌስት ኮርነር ሜተድ ላይ ሲሰሩ 1900 ነው ይመጣላችሁ። ኤልሲኤም ሲሰሩ 1800 ነው ይመጣላችሁ። ቫምም ሲሰሩትኝ እኩል ይሆናል 1800 ነው የሚመጣላችሁ። ነገር ግን ቫም ሜተድ ከሰራውላችሁ ላይ ፋርም ቢ ማለት እቺ ማለት ናት። ፋርም ቢ ፕሮጀክት 3 የወሰድኳት ቫሪያብል ኮስት ፐር ዩኒት እኔ ቫም ላይ ሲሰራ 6 አድርጌ ነው የወሰድኳት።
ግን ከዚህ ላይ የሰራው ስንት ነው ማለት ነው? 9 ነው። ስለዚህ 9 ስታረጉት የሚመጣላችሁ ውጤት 1800 ይሆናል በቫም ሜትድ ስትሰሩ። ነገር ግን እኔ የሰራሁት በ6 አድርጌ ስለሰራሁላችሁ ስንት ይመጣላችሁ? 1650 ይመጣላችሁ። ስለዚህ 1650 አመጣሁትኝ። ምናልባት ስደምርም ከዛኛው ስደምር የተሳሳትኩት ምንድነው 1050 ሲደመር 600 ብዬ ጻፍኩላችሁ 1750 ነው ያልኳችሁ ነበር። ስለዚህ 1650 ቫም ላይ መጥቶላችኋል። ቫም ላይ 1600 የመጣበት ምክንያት 9ን ስንት አድርጌ ወስጃት ነው ማለት ነው? ከዛ 6 አድርጌ ስለወሰድኳት ነው። በተቻላችሁ መጠን የምትሰሩት በስቴፒንግ ስቶን ሜተድ እና በሞዲፋይድ ዲስትሪቢዩሽን ሜተድ ደግሞ ብንሰራው ይሄን ኤግዛምፕል ተመሳሳይ ውጤት ይመጣል። የመጨረሻው ኦፕቲማል ሶሉሽናችን ነው ማለት ነው 1800 የሚለው ይሆናል ማለት ነው። ከዚህ በላይ ብትሄዱ ያልተጠቀማችሁትን ብትጠቀሙ ትራንስፖርቴሽን ኮስት በጭራሽ ሊቀንስላችሁ አይችልም እያለን ነው ማለት ነው። ይህን ይመስላል ውድ ቻናል ቤተሰቦች። ምናልባትም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ማስተካከላቸው ነገሮች ካሉ አስተካክላለሁ። ኤዲቲንግ ጋር እንደሚኖር አልጠራጠርም። ስለዚህ ምናልባት ሐሳቡን ብቻ አንደርስታንድ አድርጋችሁኝ እንዴት እንደሚሰራ ካወቃችሁት ለእናንተ በቂ ነው ማለት ነው። ሐሳቦች፣ ጥያቄዎች ካሏችሁ ኮሜንት ላይ ጻፉልኝ። አስተካክዬ የሚመጡትን መሰራት ያለባቸውን በምን አይነት መንገድ የሚሰራላችሁ ካለም ጥያቄዎችን እዘዙኝ፣ ችግር የለም እሰራላችኋለሁ ማለት ነው። ስለዚህ ሰላም ቆዩ። ይህን ይመስላል ስቴፒንግ ስቶን ሜተድ ማለት ነው። ምናልባት በሚቀጥለው ቪዲዮ ደግሞ ቫም፣ ምክንያቱም ይሄኛው በጣም ብዙ ደቂቃ ስለሚፈጅባችሁ በዛኛው ደግሞ ቫም ሜተድን ሰርቼ አመጣላችኋለሁ ማለት ነው። አመሰግናለሁ። ሰላም ቆዩ። ሰላም ምንባብ ይሁንላችሁ።